ዳጣ ጨለለች። ወይዘሮ ማርታ እና አቶ ደረጀ ትዳራቸው በፍጭ ሊጠናቀቅ ነው። ኤቢ ድብልቅልቁን አወጣችው። ኤቢ ዳጣንና እንዲሁም ናታንን ቁጭ አድርጋ እስኪ ንገሩኝ እናንተ የምታውቁት ሚስጥር እኔና እንዲሁም ውሃ እማዬ የማናቀው ሚስጥር እያንዳንዳችሁ ዛሬ ማውጣት አለባችሁ ብላ ተናገረች። ስለምንድን ሚስጥር ነው የምታወሪው ኤቢ? አንዳንድ ጊዜ ሳስብሽስ ነካ ያደርግሻል መሰለኝ ብሎ ሲላት ናታን አርፈ ተቀመጥ ትሰማኛለህ? አንተም ሆንክ እናቴም ሁሉንም ነገር ድብልቅልቁን ነው የማወጣው፣ ስለዚህ መናገር አለብህ ብላ አለችው። ወይዘሮ ማርታ እጅጉን የከበዳትና ትዳሯን መቋቋም ያቃታት በቃ ይበቃናል ደሬ እንፋታ ብላ የፍች ጥያቄ አቀረበችለት። ቆይ ምንድን ነው እስኪ ንገሪ ማርቲ፣ አንቺንና እኔን ለፍች የሚያደርስ ነገር ምን ብትሰሚና ምን ብታቂ ነው ብሎ ሲላት ምንም አይነት ነገር እንድትጠይቀኝ አልፈልግም፣ ግን አንድ የማናግርህና አንድ አደራ የምልህ ነገር ቢኖር በቃ ይህንን ነገር በሚስጥር እናርገው። አንተና እኔ ቢያንስም ቢያርግም በጣም ብዙ ጥሩ ጊዜያቶችን አሳልፈናል። አሁን ግን ከውጭ የምሰማው ከአቢ ጋር የምሰማው እያንዳንዱ ነገር እዚህ ቤት ያለው ነገር በሙሉ ሚስጥር ብቻ ነው ብላ አለች። ምን? በፍጹም ሊገባኝ አልቻለም። አቶ ደረጀ ዳጣን ትሰምኛለሽ? እኔ ትዳሬን ከማጣ ማርትዬን ከማጣ አንቺ እህቶችሽን እስከ ዘላለም ባታውቂያቸው እመርጣለሁኝ ብሎ አላት። ለምን አባዬ? ምክንያቱም ማርቲ እና እኔ በመተማመን ነው ይሄንን ትዳር እዚህ ያዘለቅ ነው። እስኪ አስቢው፣ ይሄ ነገር ታወቀ ማለት ይሄ ነገር ድብልቅልቁ ከወጣ ከዚህ ቤት የሚወጣው ሁለት አስከሬን ነው፣ እኔና እንዲሁም ደግሞ ማርታ። ምንም ብትሆን ባትወልድሽም እናትሽ ማለት ናት። አንድ ቀን እንኳ ክፉ ነገር ተናግራሽ ታውቃለች እንዴ? አረ በፍጹም። ታዲያ እንግዲያ ምን እያልሽ ነው? እኔ እኮ ጥያቄ የፈራሁት የሰላምንና የናታንን ነው እንጂ እንዲሁም የአቢገርን። አቢገር ለያዘችው ነገር መቼም ቢሆንም ግብ ሳታደርስ እንደማትፋታ አንቺም እኔም ጠንቅቀን የምናውቅ ነን። እሷን ደግሞ እንደምንም ብለሽ ለማሳመንና ነገሮችን ለማስቀየስ ሞክሪ እንጂ ዳጣ። አንቺ ቆይ ጎዳና ነው ያደግኩት ያራዳ ላይ ነኝ ምናምን ትየለ እንዴ? ታዲያ እንዴት ነው አቢገርን መሸወድ የሚያቀጥሽ? ቆይ እስከ መቼ ድረስ አባዬ? ታውቃለህ ይህንን መኪና የምወደው ነፃነቴን ስለሚሰጠኝ ነው። እኔም እንደፈለግኩ አንተን አባዬ ብዬ ስለምጠራህ ነው። ነገር ግን በፍጹም እኔ ያሰብኩትና የፈለግኩት እየሆነልኝ አይደለም። ትሰምኛለሽ? እናትሽን ወይም ደግሞ አባትሽን ከምታጪ ሁለታቸውንም ብታተርፊ ይሻልሻል። ለጊዜው አፍሽን ብትዘጊ ይሻልሻል ዳጣ። በቃ የአባትነት ምክሬን ተናግሬያለሁ። እኔ ሁሉንም ቦታ እያስያዝኩኝ ነው። ሁሉን ነገር ካስተካከልኩ በኋላ እኔ ራሴ ቤተሰቡን ሰብስቤ እናገራለሁ ብሎ አለም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ናታን ምግብ እየበላ ዳጣ መጣች። እንዴ ወይዘሪት መጣሽ እንዴ? ቆይ ደግሞ ዛሬ የት ሄደሽ ነበረ? ምን ማለት ፈልገህ ነው? አንተስ ቢሆን ቆይ እኔን ስታይ ነው እንዴ ምግቡ ደስ የሚልህ? ምን ማለት ነው? ማለቴ እኔ ምን አይነት ሰው እንደሆንኩ ታውቃለህ? ምን ነው ዳጣ ነሻ? አይ በጣም ብዙ ዳጣዎች ሆዴ ውስጥ አሉ። ስለዚህ ተሳስተሃል። እኔ ፊት መብላት የለብህም ነበር ብላ ስትለው፣ ለማንኛውም ይሄ ምግብ የቀረበው ለእኔ ነው። እሺ ምግቡን ከፈለግሽ ደግሞ ሰላምን አቅርቢልኝ ማለት ትችያለሽ ብሎ አለ። እሺ ብላ፣ እኔ ምንም ነገር አልፈልግም ብላ ከዛ አይኗ በጣም ጓጓ እና ናታን እየጎረሰ እያለ አንተ
ለምንድን ነው እንደ ወንዴ ጥቅልል አድርገህ የማትጎርሰው? ምን ማለት ፈልገሽ ነው? በቃ መጠኔን አይደል እንደ የበላሁት? አረ በፍጹም አሁን ይሄ ብቻ መጠኔ ነው እንዳትለኝ እያረገች እየጠቀለለች ስትጎርሰው ናታን በጣም ተገረመ። ታውቂያለሽ ዳጣ ይህንን ነፃነትሽን እኮ ነው የምወድልሽ ብሎ ሲላት፣ አረ እባክህ እንደዛ ነው? አዎ የምሬን ነው። የአንቺ ነፃነት በጣም ይለያል። በቃ ምን ልበልሽ? ለማንኛውም አሁን ተወውና ብላ ብላ ለሱም አጎረሰችው። ኧረ በለው እንደዚህ ነው ማለት ነው ጠቅለል አድርጎ እንደ ወንድ የሚጎረሰው? በትክክል አንተም ቢሆን እንደ ወንድ ቆፍጠን፣ እንዲሁም ደግሞ አበላልህን የጀግና አበላል ብታደርገው በጣም ደስ ይላል ብላ ስትለው ኤቢ መጣች። ኤቢ አይኗን ጉርጥርጥ አርጋ ስታያቸው ወይኔ በቃ በቃለን መትረየስ ተለኮሰ ማለት ነው ብላ ስትል ምን ማለትሽ ነው አንቺ ደግሞ? አረ ምንም በፍጹም ምንም አላልኩም። ቆይ እኔ የምልህ አንተ ወይም አንቺ አረ ተረጋጊ። ምን አደረግን? ምግብ በላን እንጂ ሌላ ያደረግነው ነገር አለ እንዴ? ከዛ ዳጣ ትንሽ ሲላት ውሃ ለማቀበል ሲል ተው ቆይ እኔ እሰጣታለሁ ብላ ውሃ ጋተቻት። ይገርማል ኤቢ ለካ እንደዚህ ትወጂኛለሽ ማለት ነው። ስለምን መውደድ ነው የምታወሪው? ያው አፍሽ ባይናገርም ውስጥሽ ላይ ግን የሆነ ደስ የሚልና ለእኔ ያለሽ የፍቅር የእህትነት ስሜት ብላ ስትል፣ አንቺ አትቀባጥሪ፣ አንቺ የኔ እህት መቼም ልትሆኚ አትችይም ብላ ስትል፣ እሺ በቃ ይልቁንስ እኔ አንድ ለቁም ነገር ነው የፈለኳችሁ። ወይኔ ጉዴ ናታን አንተ ቻለው፣ በቃ እኔ ልሂድ። አይ ወዴት ነው? ይልቁንስ እኔ የሰላምን ባል አግኝቼዋለሁ። ምን? አዎ። ቆይ ደግሞ ይሄ ምንድን ነው? ምን ነው አንተ ሶንክ ዳጣ አስታውቆ የለ እንዴ? ኧረ እባክሽ ኤቢ የማይሆን ነገር አታውሪ። በፍጹም እኛ አናውቀውም። እንደዛ ከሆነ አባዬና እንዲሁም ደግሞ እና ሰላም ሲያወሩ ሰምቻቸዋለሁ። ስለዚህማ የአባዬ ሚስት ሰላም ናት። እያበርሽ መሆን አለበት። ዳጣ ብድግ አለችና አንቺ ግን አይደብርሽም እንዴ? እንዴት ነው ደረጀን በና ሰላም የምትጠረጥሪያት? አይ እንግዲህ አርፈሽ ብትቀመጭ ይሻልሻል። አንቺም ሆንች ናታንም ሁሉንም ነገር እያወቃችሁ አይደለም እንዲህ የእናቴ ትዳር እንዲበተንና እናቴ ላይ እንደማገጠባት አውቃችሁ ዝም ያላችሁት? አረ አቢገል ይሄን ወሬ መቼም ለእኛ እንዳወራሽ ሁሉ ለትዬ አውርተሽ ጉድ እንዳትሆኝ እመኝኝ ብላ አለቻት። እኔ ልሂድ፣ ይሄን ሁሉ ጉድ መስማት አልፈልግም ብላ ዳጣ ተነስታ ሄደች። ምን ነው እንተም ልትሄድ ነው እንዴ? ለምንድን ነው የማልሄደው? በቃ እንቅልፌ መጥቶብኛል፣ መነሳት አለብኝ፣ መተኛት አለብኝ ብሎ ሲል፣ እስኪ ቁጭ በል እናውራ። አሁን ዳጣ ጋር ሆነህ በነበረ ሌሊቱን ሙሉ እዚህው ታነጋ ነበር። አንተ ግን ምን አይነቱ ሰው ነው? አረ እባክሽ አቢገር ተፋቺ። በቃ እኔ ደክሞኛል አልኩሽ አይደለም እንዴ? ቆይ ለምንድን ነው አንቺ በዚህ ልክ ሙጥኝ የምትዩ? እኔ እኮ ሙጥኝ አላልኩም። እኔ እወድሃለሁ ነው ያልኩት። እኔ ደግሞ አልወድሽም። በዛ ላይ እማዬ የኩሪፍቶውን ነገር እያስተካከለችልን ስለሆነ ለሳምንት ፓኬጅ እንሄዳለን። አይ እትዬ በፍጹም እንደዚህ ነገር አታደርግም። እማዬ እኮ የተከበረች ሴት ናት እና ሴት ልጇን የእውነት ከወንድ ጋር የምትልክ ይመስልሻል? ምን ችግር አለው? ምንም። ግን ደግሞ ሴት ልጅ ከምትወደውና ከምታፈቅረው ሰው ጋር ለወደፊት ባሌ ብላ ለምታስበው ሰው ጋር ነው እንጂ በፍጹም አሊያ ደግሞ የደም ወንድሟ መሆን አለበት። ከዛ ውጭ ግን እሺ ብላ የምትልክ አይመስለኝም። በቃ እኔ ተነስቼ ልተኛ ብሎ ተነስቶ ሂዶ ተኛ። ሰላምና አቢገር ተፋጠጡ። እያንዳንዱ ነገር ሰምቻለሁ። የልጅሽ አባት ማን ነው ብላ ስትል ማንም። እና ታዲያ ለምንድን ነው ከዚህ አባዬ እንድትሄጂ አልፈልግም፣ ሁላችንም ያለነው ባንቺ ነው ትዳሩ የቆመው እያለ ያለው? እስኪ ንገሪኝ። ምንም ያው እኔ ልሄድ ስለሆነ ለዛ ብሎ ነው። ታዲያ አንቺ ብትሄጂ ከኛ ጋር ምን አገናኘው? ምንም ቢሆን ልጆቹስ ማናላቸው? ሚስቴስ ማናላት? እኛስ ማናላት? ሌላ ሰራተኛ እንጥተን ከምናስለምድ እዚህ ውለጅን ያለው አቢገር። ኧረ እባክሽ እኔ ደክሞኛል። አይ እኔማ በፍጹም እንደማልፋታሽ አንቺ ምን የምናውቃለን። እንደዛ ከሆነ ሂጅበታ። ግን አንድ ነገር ልንገርሽ፣ ባለፈው እናትሽ ከቤት አባትሽ ከቤት ነው አይደል ያባረረሽ? አሁን ግን ከሀገር ነው የምታባርሽ እትዬ። እትዬን የማይሆን ነገር እየተናገርሽ ጭንቅላቷን ባትበርዡ ጥሩ ነው። አሁን ሂደሽ ለትዬ ባልሽ ማቅጦብሻል እና ሰላም ያረገዘችው ልጅ የጋሸ ነው ልትይ ነው? እውነት
የእውነት ያንቺማ የጉር ነው ብላለቻት። ለምንድን ነው ማፍረው? የእውነቴን ነው ምልሽ፣ በትክክለኛው መንገድ ነው የተናገርኩት። አይ ያም ሆነ ይህ አንቺ ያልሽው ነገር በጣም የተሳሳተ ነው። እሺ እናም መቼም ቢሆን ብትጠሪም ምንም ብትይ የልጅን አባት አልናገርም ብላ ተነስታ ሄደች። ውሃና ምጥን ቁጭ ብለው እየተጫወቱ ባሉበት ሰዓት አቢገር መጣች። ቆይ እናንተ ግን ለምንድን ነው እዚህ ሁሉ የምትጫወቱት? ምን ችግር አለው? ምን አገባሽ? ይሄ የራሳችን ቤት አይደለም እንዴ? ከዛ ምጥን ተናገረችና አይ እኛ ቤት እኮ ሰራተኛዋ ውጡና ተጫዋቱ ስለምትለን ነው። እና ታዲያ እዚህ ነፃነት ስላላችሁ ነው? አዎና። ይልቁንስ እናንተ ለምን ነው እሱ በራሳችሁ የማትመታቱት እንዴ? ለምን? እስኪ ማን እንደሚያሸንፍ ልይ ብዬ ነዋ። ከዛ ውሃዬ እሺ ስትል ምጥን ግን እኔ እኮ ጓደኛዬን አልመታትም። ለምን ብዬ ነው የምመታት? ውሃዬም እኔም አልመታትም። እንደውም ለምን አንቺን አልመታሽም? ኧረ ተይ እሷ እኮ ትልቅ ናት ውሃ እና ደግሞ ትመታሻለች ብላ ስትል አመታኝም። ባለፈው እኮ እኔ አሸንፊያታለሁ። አይ ታያት ይቅርብሽ። ይልቁንስ እኔ ሰላም ጋር ልላካችሁ። ለምን? የልጅሽ ስም ስትወለድ ማን ነው የምትያት? ሲቀጥል ደግሞ የምትያት ምን መሰለሽ? እሺ ንገሪ እና የልጅሽ አባት ስም ማን ነው ብለሽ አጣርታችሁ ጠይቃችሁ ነው። ግን ደግሞ በፍጹም አቢገር ናት እንዳትሉ። ሁለቱም ተያይዘው ሄዱና እኔ ምልሽ የልጅሽ አባት ማን ነው? ትምህርት ቤት ስገባ ማን ነው ብለሽ የምታስጠሪያት ብለው ሲጠይቋት ማን ነው ያላችሁ? እንዴ አቢገር ናታ። እንደዛ ከሆነ እርር በይ እቅጥል በይ ብለሽ ሂደሽ ንገሪያት ብላ ውሃዬና ምጥን መተው እርር ቅጥል በይ ነው የሚባለው ስሟ ብለዋል። ምን እና ሂዳችሁ ብቻ አቢገር ናት አላችሁ አይደለም? አዎና ሂደና የተናገር ነው። በጥፊ ሁለቱንም ላሰቻቸው በሚያሳዝን ሁኔታ። ለምንድን ነው የምትማቸው? ቆይ ግን አንቺ እንዴ አበዛሹ። ማዘርና ወይዘሮ ማርታና አቶ ደረጀ እያወሩ ባሉበት ሰዓት እኔ ምልሽ ዛሬ አንድ ሰርፕራይዝ አለሽ ውሃዬ። ምንድን ነው እማዬ? በቃ ይሄንን ቤት ትተን እዛኛው ቤት ልንሄድ ነው። ለምንድን? እዛኛው ቤት ነፃነትሽን ታገኘ የለ ትጫዋቻለሽ። እና ደግሞ ያው አርጁን አቢገርን እንዳይመታትና ከነሱ ጋር መጣላት ስለማንፈልግ ብቻ እንሄዳለን ብላ አለቻት። ውሃዬ እጅጉን ደስ አላት። ወይዘሮ ማርታ እና አቶ ደረጀ እኔ ምልህ ደሬ ግን እዚህ ቤት የሆነ ሚስጥር ያለ ይመስለኛል። ለምንድን ነው የሆነ ስሜት የሚሰማኝ? አረ ምንም ነገር የለም፣ አንቺ ብቻ ሰክተሽ እንዳይሆን እንጂ። አረ እኔ አልሰጋሁም፣ ግን ደግሞ የሆነ የተቋጠረ ነገር ያለ ይመስለኛል ብላ ጠረጠረች ወይዘሮ ማርታ።